ሰበር ዜና ፋኖ ጥሎት የነበረውን ከጎንደር ከተማ አዲስ ዘመን የእንቅስቃሴ ገደብ ከነገ ታህሳስ 11 2018 ጀምሮ መንገዱን ለመንገደኞች ክፍት ማድረጉን አስታውቋል። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ድል ተቀዳጅቷል። ፋኖ ከአገዛዙ ነጻ በወጡ ቀጠናዎች የጊዜያዊ መንግስት መዋቅር የመዘርጋቱን ስራም አጠናክሮ ቀጥሏል። እስክንድር ነጋ በፋኖ ስም የተሰበሰበ $1 ሚሊዮን ዋሽንግተን ዲሲና አካባቢው ባሉ 3 ሰዎች ተዘርፈናል ብሏል። እንደ እስክንድር ነጋ አነጋገር እነዚህ 3 ሰዎች ሀብታሙ አያሌውና ጓዶቹ መሆናቸውን በርካቶች እየተናገሩ ናቸው። በሰሜን ሜጫ ወረዳ አቸነፍ ተሾመ የተባለ አንድ አርሶ አደር በአገዛዙ ወታደሮች በስለት ህይወቱ ማለፉ ተነግሯል። ጤና ይስጥልን ክቡራትና ክቡራን፣ ከኢትዮ ራይት በምሽቱ መርሃ ግብራችን በአርስቱ ያደመጣችኋቸውንና ሌሎችንም ጉዳዮች አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። ነጻ በወጡ ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር የመዘርጋቱ ስራም ተጠናክሮ ቀጥሏል። የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ዋሲሁን ክፍለ ጦር ነጻ ባወጣቸው ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር ዝርጋታ ስራን እንዲያስተባብሩ ምኒልክ እዝ የላካቸው ባለሙያዎችም ተልዕኳቸውን በስኬት ማጠናቀቃቸውን ለእዙ በላኩት ሪፖርት ገልጸዋል። የእዙ ፖለቲካ መምሪያ ከትምህርትና ስልጠና መምሪያ ጋር በመተባበር በጃማ ግንባር የጊዜያዊ መንግስት መዋቅር ዝርጋታ ስራውን ለማጠናቀቅ ችሏል። ከህዝብ ጋራ የጋራ መግባባት ላይ ለመድረስ ተከታታይ የምክክር መድረኮች የተዘጋጁ ሲሆን በትግሉ ሂደት የተፈጠሩ ችግሮችን በተመለከተም ሰፊ ውይይት ተደርጎ ለመፍትሄዎቻቸው ሁሉም ባለድርሻ አካላት የበኩላቸውን ሚና እንደሚወጡ የጋራ መግባባት ላይ ተደርሷል ተብሏል። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ድል ተቀዳጅቷል። በነበልባል ክፍለ ጦር የፋኖ አባላቶች ምሽግ ላይ ከበባ ለማድረግ አቅዶና አስቦ ወደ ፋኖዎች ምሽግ ያቀነው ግትልተል ሰራዊት ቀድሞ መረጃ የደረሳቸው የፋኖ አባላት ልዩ ቦታው ሲቪለን ተብሎ ከሚጠራው ቦታ ቀድመው ምሽግ በመያዝ ከንጋቱ 11 ሰዓት ላይ የመጣውን የብልጽግና ሰራዊት የመቶ አለቃ አበባው ብርጌድና አናብስቶች በደፈጣ ተኩስ ያራገፉት ሲሆን ጠላትም ወደፊት መንቀሳቀስና ለማጥቃት ሲቸገር ወደ ኋላ በማፈግፈግ ሙትና ቁስለኛውን በ3 አምቡላንስ ሲያመላልሰው ቆይቷል። በድጋሚ ያለ የሌለ ኃይሉን ከሌላ ከተቋም ጥበቃ እንዲሁም የኋላ ደጅን ያለውን ጦር በማሰባሰብ በር ተብሎ ከሚጠራው አካባቢ በመንቀሳቀስ ላይ ያለ በጀነራል ተፈራ ማሞ ብርጌድ የፋኖ አባላቶች ባደረሱበት መብረቃዊ ጥቃት መቋቋም ያቃተውና ከፍተኛም የሰው ኃይሉን አጥቶ በነበረበት እንዲቆምና ሙትና ቁስለኛውን በተደጋጋሚ ሲያመላልስ እንደነበረ ታይቷል። ይህንንም አስደሳች ዜና የሰማው ሌላኛው የነበልባል ክፍለ ጦር ቃኞችንም ራስ በኃይሉ ብርጌድ በመናበብ በተመሳሳይ ሰዓት በአራርቲ ወሌሶ ኬላ ላይ የነበልባል ክፍለ ጦር ቃኞችም የምድር ድሮኖቹ ነብሮ ሻለቃ ሲገቡ በሌላኛው ባልጭት ኬላ ላይ ራስ በኃይሉ ብርጌድ ሸማቂ ፋኖች በወሰዱት ጥቃት ከፍተኛ ኪሳራና ጉዳት ያጋጠመው ሰራዊቱ ከአካባቢው በድንጋጤ ሸሽቶ ቦታውን ለቆ ሙትና ቁስለኛውን ጥሎ ፈርጥጧል ተብሏል። ከዚህ በተጨማሪ ባልጭ ኬላ ላይ በተደረገበት ጥቃት ከፍተኛ ጉዳትን ያስተናገደው የብልጽግና ሰራዊት አመራር ጭምር የተመታበትና የሞተበት ሰራዊት በብስጭትና በደመነፍስ በሌላ አቅጣጫ ሸንኮራ ወንዝ ላይ ቢሞክርም የፋኖን መብረቃዊ ጥቃት መቋቋም ሲያቅተው ወደ መጣበት ተመልሷል ተብሏል። ከነገ ታህሳስ 11 2018 ጀምሮ ከጎንደር አዲስ ዘመን መንገድ ለመንገደኞች ክፍት ተደርጓል። ከማጥራትና ማብቃት ተልዕኮ ጋር በተያያዘ የአፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከታህሳስ 1 2018 ጀምሮ እስከ ታህሳስ 10 2018 ከጎንደር አዲስ ዘመን ድረስ ዝግ እንዲሆን ተደርጎ የማጥራትና ማብቃት ስራም ሲከናወን ቆይቷል። በተለያዩ እኩይ ፍላጎቶች
በመስመሩ እየተገኙ መንገደኞችን ያንገላቱ የነበሩ ቅጥረኛ ወሮበሎች ላይ በተወሰደው እርምጃም አንጻራዊ ለውጥ እየታየ ቢሆንም ቀሪ ስራዎችን አጠናክረን እንቀጥላለን ብሏል ፋኖ። ስለሆነም የሚከተሉትን ማሻሻያዎች በጊዜያዊነት አስቀምጠናል ብሏል። አንደኛ፣ መንገዱ ከነገ ታህሳስ 11 2018 ጀምሮ ለመንገደኞች ክፍት ይሆናል። ሁለተኛ፣ ላልተወሰነ ጊዜ በኮሩ ፈቃድ ተጥለው የነበሩ ኬላዎች እንዲነሱና ሶስተኛ፣ በኮሩ የበላይ አመራር ስምሪት ከተሰጠው አካል ውጭ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት ላይ እንዳይገኝ ትዕዛዙን ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንደሚወሰድና አራተኛ፣ መንገደኞችና ማህበረሰቡ የተለመደውን ቀና ትብብር እንዲያደርግ ሲል ነው አፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር መልእክቱን ያስተላለፈው። በሌላ መረጃ እስክንድር ነጋ በፋኖ ስም የተሰበሰበ $1 ሚሊዮን ዋሽንግተን ዲሲ እና አካባቢው ባሉ 3 ግለሰቦች ተዘርፈናል ብሏል። እንደ እስክንድር ነጋ አነጋገር እነዚህ 3 ሰዎች ሀብታሙ አያሌውና ጓዶቹ መሆናቸውን በርካቶች እየተቀባበሉት ነው። የአማራ ሕዝብ የትጥቅ ትግል ሲጀመር ከመሃል አዲስ አበባ በምርጫ ለመጣልና ስልጣን ለመያዝ አልሳካለት ያለውን የብልጽግና ስርዓትን የአማራ ወጣትን ማግዶ በጦርነት ለመጨረስ አቅዶ በጎጃም ቀጠና ትግል የጀመረው እስክንድር ነጋም ለስልጣን ካለው የበዛ ፍላጎትና ከላይ ሆኜ ካልመረኋችሁ በሚል የኔ አውቅላችኋለሁ መርህ ከአርበኛ ዘመነ ካሴና ሌሎችም የጎጃም ፋኖ አመራሮች ጋር በተፈጠረም የትግል ዓላማ ልዩነት ወደ ሸዋ አቀንቶ የራሱን ጦር ገንብቶ ከአገዛዙ ጭምር ሽፋን እየተደረገለት የራሱን ወገን ሲጨፈጭፍ መቆየቱ ይታወሳል። በዚህ ጊዜ ውስጥም ለአማራ ከእስክንድር ነጋ ወዲያም በከንቱ መልፋት ነው እያሉ የገጽታ ግንባታ እየሰሩ በበርካታም የአሜሪካ አካባቢዎች ለፋኖ በሚል ሰበብ በርካታ ረብጣ ዶላሮችን ሲሰበስቡ ከነበሩት ዋነኞቹና ዘመነ ጠል ከሆኑት ውስጥ ሀብታሙ አያሌውና ሽመልስ አበራና ኢየሩሳሌም ዋነኞቹ ናቸው። እናም እንደ እስክንድር ነጋ ገለጻ ከሆነም የኔ ደጋፊ መስለው በገጽታ ግንባታ ብቻ በፋኖ ስም የሰበሰቡትን ረብጣ ዶላር ወስደውብኛል ብሏል። በሌላ መረጃም የደጋው መብረቅ ኮር ከጋሸና ከተማ በቅርብ ርቀት የምትገኘውን ሐሙሲት ከተማ ላይ ተጋድሎ በማድረግ ድል አስመዝግቧል። አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ በደጋው መብረቅ ኮር ደጀን ክፍለ ጦር ሐሙሲት ከተማ ላይ በተደረገ ተጋድሎ በርካታ የጠላት ሰራዊት ሙትና ቆስለኛ ተደርጓል። ደጀን ክፍለ ጦር ታህሳስ 10 ከሌሊቱ 11 ሰዓት ላይ ከጋሸና በቅርብ ርቀት በምትገኘው ዋርላ ሐሙሲት ከተማ በተደረገው አውደ ውጊያ የብርሃኑ ጁላን ሰራዊት አይቀጡ ቅጣት በመቅጣት ወደ መጣበት መልሰውታል የተባለው። በተጋድሎ 13 የአገዛዙ ሰራዊት ሲደመሰስ ቀሪዎቹ 23ቱ ደግሞ ከባድ ቆስለኛ ተደርገዋል። በሰሜን ሜጫ ወረዳም አቸነፍ ተሾመ የተባለ አንድ አርሶ አደር በአገዛዙ ወታደሮች በስለት ህይወቱ ማለፉ ተነግሯል። ሰሜን ሜጫ ወረዳም አምቦ መስክ ቀበሌ ልዩ ስሙ ኳጃ ተብሎ በሚጠራው አካባቢ ነዋሪ የነበረው አቶ አሸነፍ ተሾመ የተባለ ጎልማሳ አርሶ አደር ታህሳስ 3 2018 ዓ.ም ሰብል እየሰበሰበ ባለበት በአገዛዙ ወታደሮች ተይዞ በአሰቃቂ ሁኔታ መገደሉን ኢትዮ ራይት ሚዲያም ከአካባቢው ነዋሪዎች ለማረጋገጥ ችላለች። ወታደሮቹ መሳሪያ ደብቀሃል በሚል አርሶ አደሩ በማሳው አዝመራ እየሰበሰበ ባለበት አፍነው ወደ መኖሪያ ቤቱ ከወሰዱት በኋላ ቤቱን ፈተሸው መሳሪያ ሲያጡ የአንድ መሳሪያ ዋጋ ተመን ስጠን ያለ በለዚያም እንገድልሃለን ይሉታል። አርሶ አደሩም መሳሪያ እንደሌለው ይመልስላቸዋል። ይሄን ጊዜ ሆዱ ላይና ደረቱን በስለት ደጋግመው ይወጉታል። ነፍሱ አልወጣ ስትላቸው 3 ጊዜ ደጋግመው በመተኮስ አስክሬኑን መንገድ ላይ ጥለውት ሄደዋል ሲሉ ኢትዮ ራይት ያነጋገራቸው የአካባቢው ምንጮች ገልጸዋል። ሟች አርሶ አደር አቸነፍ ተሾመ ማህበራዊ ህይወቱ የተቃና ምስጉንና አዱኛው የሞላለት ሞዴል አርሶ አደር እንዲሁም ባለትዳርና የ8 ልጆች አባት እንደነበረ የአካባቢው ነዋሪዎች ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።